ሰላም ሰላም ውድና የተከበራችሁ የቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዘት ትርፍርፍ ይበልልኝ። እንግዲህ ዛሬ ውጭ ላይ ነኝ ቤተሰብ። አይ ቲንክ አሁን እየሰራው ነው ቪዲዮ፣ ግን ኔቱ ፖስት ያድርገው አላውቅም። ብቻ ግን የዛሬው ቪዲዮ እጅግ በጣም ደስ የሚል ነው። ቅምጥሌ እንግዲህ የኔ ልባውቅ እንዴት እንዳወሻ አንዴ በጥፊ ብትለው እያልኩኝ እያለ ጨረራ አርግችሁ ማለት ነውና ይመችሽ የኔ ቆንጆ። እንግዲህ ትናንት የተናገረችውን ሁሉ እያንዳንዱ በደንብ አድርጋችሁ ከመጀመሪያው እስከ መጨረሻው የሰማችሁ ሰዎች ካላችሁ መመስከር ትችላላችሁ። ምክንያቱም ብሩኬና ቅምጥሌ እንዲለያዩ ስለማትፈልግ እኛ የሁለታችን አንድነት ወይ ደግሞ የሁለታችን መዋደድ የምትፈልጉ እንድንለያይ የማትፈልጉም በጸሎታችሁ በዱዓችሁ አስቡን እና ደግሞ ለእናንተ ትልቅ ቦታ አለኝ ብላለች ማለት ነው። ሶ ሁላችሁም የሁለታቸው መለየት የማትፈልጉ ሁሉ በጸሎታችሁ በዱዓችሁ በድጋሚ እንድታግዟቸው ስል መልእክቴን አስተላልፋለሁ። ምንድን ነው መሰላችሁ ይህን ስላችሁ የሆነ አንዳንዴ ማለት ነው እንደ ቀልድ የተጀመረ ነገር እውነት ይሆናል። ገባችሁ? አንዳንድ አይደለም ጸብ ቀርቶ ማለት ነው ቤተሰብ ፍቅር ላይ አንዳንድ ሰው እስኪ እውነት ልንገራችሁ ወይ ደግሞ እውነታችሁ እናንተ በህይወታችሁ ያጋጠማችሁ ነገር ወይ ደግሞ በዙሪያችሁ ባሉ ሰዎች ያጋጠማችሁ ካለ የሆነን ሰው ፍቅረኛ ልትሆኑ ወይ ደግሞ ትዳር ልትገቡ አስባችሁ ሳይሆን ኖርማል እስኪ እንደ ማንኛውም ሰው ላውራው ምናምን ብላችሁ ወይ ደግሞ ላውራት ብላችሁ ከዛ በኋላ በእውነተኛ ፍቅር ተጠምዳችሁ ወደ ትዳር ወደ ጓደኝነት ወደ ፍቅር የገባችሁ የላችሁ አይ ፍቅር ትዳር የሚለውን ተውና ጓደኝነት ቤስት ፍሬንድ ስትሆኑ ኖርማል እንደ ማንኛውም ሰው ሀይ ሀይ ተባብላችሁ ግን የምር ጓደኛ ትሆናላችሁና ስለዚህ አንዳንድ አጋጣሚዎች ጥሩ እድልን ይዘው ይመጣሉ። አንዳንድ አጋጣሚዎች ደግሞ መጥፎ እድልን ይዘው ይመጣሉና ይህ አጋጣሚ መጥፎ እድልን ይዞ እንዳይመጣ ወይ ደግሞ ያሉ ነገሮች ውስብስብ እንዳይሆኑ ለማለት ነው የፈለግኩት። ምናልባት ብዙዎቻችሁ ሄኖክ ምን አደረገ፣ ለምንድነው ታዲያ ሁሎቹን ትክክል ናችሁ እያላችሁ ሄኖክን የምትተቹ ድራማ ነው ካልሽ ሁላቸውንም ለምን አትደግፊም የምትሉኝ አላችሁና ይኸውላችሁ እኔ አሁን ድራማ ነው ብዬ አንዳቸውን የሚወክሉ ሰዎችን መደገፍ አልፈልግም። ተግባባን? ማንም ሰው ይሁን ወይ ቅምጥሌን ብቻ ወይ ብሩኬን ብቻ ደግፎ የሚመጣን ሰው አልቀበለውም። ምክንያቱም ሁለታቸውም አንድ ሰው ናቸው፣ የአንድ ሳንቲም ገጽታዎች ናቸው። ሁለታቸው ለምሳሌ ከኔ ይልቅ ሄኖክ ቅርባቸው ነው፣ አብሯቸው የበላ አብሯቸው የጠጣ ሰላም ያላቸው እጃቸውን የነካ ሰው ነውና የሰው ልጅ አብሮ ጠጦ አብሮ በልቶ አብሮ ተራምዶ አብሮ እንኳን ያወራ ሰው እንኳን ትልቅ ቦታ አለው። ይህንን ልታውቁ ይገባል። ማለት በዙሪያቸው በብዙ ነገር ሊጠብቃቸው ወይ ደግሞ ሊጥላቸው የሚችል ሰው ከቅርባቸው ያለ ሰው ነው። ሄኖክም ፍጼም እነ ቤኪ ምናምን በዙሪያቸው ያሉ ሰዎች እነሱ ማንሳትም መጣልም እነሱ እንደፈለጉ ማድረግ ይችላሉ። ለምን? ከቅርባቸው ስለሆኑ። እኔ ግን ምንም ማድረግ አልችልም። ላወራ እችላለሁ፣ እነሱ ወይ ልተች ወይ ላሞግስ ምናምን እችላለሁ። ይህን ነው ማድረግ የምችለው እንጂ እነሱን ደርሼ ላድናቸው ወይ ደግሞ የሆነ አደጋ ላይ ልጥላቸው አልችልም። ተግባባን? ከዛ በተረፈ ደግሞ በጣም ብዙ ነገሮች እየተባሉ ያሉ ነገሮች አሉ። ስለዛ ነገር መግባት አልፈልግም። ምክንያቱም አንደኛ ትክክለኛ እውነታ ስለሌለኝ ወይ ደግሞ ትክክለኛ ነገር ነው ብዬም ስላላመንኩበት የሚጎሩ ብዙ ነገሮች አሉ። ግን ያለውን ነገር አንዳንዴ እውነትና ምንድነው ይባለው እውነትና ሌሊት ነው የሚባለው እያደረ ይነጋል ይባላል። እና እውነቱ ሁሉ ነገር ይወጣል ወደፊት ማለት ነው። የትኛው ነገር ተደብቆ አይቀርም ይመስለናል። አንዳንድ ነገሮች የተደበቁ ይመስለናል ወይ ደግሞ በሆነ በውሸት በሆነ ነገር ጥፋትን በጥፋት በደባበቅን ቁጥር ጊዜው ሊረዝም ይችላል እንጂ እንትን አይልም፣ ተደብቆ አይቀርም። ግን ጊዜው ይረዝምላችኋል። አንዳንዴ ጥፋት እኮ ስናጠፋ በዛ ጥፋት ባጠፋ ነው ልክ ይቅርታ ጠይቀን ጥፋቱን ጨርሰን መሄድ ስንችል፣ ነገር ግን ጥፋትን በጥፋት እና እንደባብሰዋለን ማለት ነው። ያ ከዛ ተሰብስቦ እነዛ ጥፋቶች በጣም ብዙ ሆኖ የጥላቻም ደግሞ ብዛት ይኖረዋል። ገባችሁ? አሁን ለምሳሌ የሰው ጋር ተጣላን ስንል ትንሽ የጸብና ደግሞ በጣም በትልቁ በድሏችሁ ወይ ደጋግሞ ክፋት ሰርቶባችሁ የምጠሉ እሱ የለም ማለት ሁሉ ሰው ጸብ ነው። አይ ነው ትልቅ ትንሽ ላይ ኖረው ይችላል። ግን ቢያንስ ስትታረቁ እንደነበረው ፍቅራችሁ የሚመለስ ጸብና እንዲሁም ደግሞ የሆነ አንዳንድ ጸቦች ደግሞ የሰው ልጅ ይቅር ለእግዚአብሔር ለመባባል እንጂ መልሳችሁ እንዳትቀጥሉ የሚያደርግ ነገር አለ ማለት አንዳንድ ይቅርታዎች ወይ ደግሞ አንዳንድ ጸቦች ተጣልታችሁ ቆይታችሁ ይቅር ስትባባሉ የነበረውን ነገር ወይ ደግሞ የሰራነውን በደል ይቅር ተባብለን ያን ነገር ለመርሳት እንጂ እዛ ሰው ጋር እኩል ለመቀጠል አይደለም። ትታችሁ ታልፋላችሁ። ቤስት ጓደኛም ከነበረ ምንም ከነበረ ከዛ ሰው ጋር ደግማችሁ እንደዛ ቤስት አትሆኑ ማለት ነው። ስለዚህ የሄኖክን ነገር ልላችሁ የፈለኩት ምንድነው ለብሩኬ ምናልባት ቤስት ጓደኛው ነኝ ምናምን እያለ ወይ ደግሞ ለምንድነው ያን ነገር ማስታወስ ስለማይፈልግ ነው እንደዚህ እንዴት ታደርጋለሽ አጥፍተሻል ምናምን ብሎ እንደዚህ በሙሉ አንደበቱ ወይ ደግሞ እንደዚህ ፍጥጥ ብሎ ሊናገራት አይችልም። ለምን? ይኸውላችሁ አንዳንዴ ሰው ዋሽቶ ያሳርቃል። ለምሳሌ እዚህ ጋር ቅምጥሌን ሲያገኝ አይ ነው ምናምን እሱ አጥፍቷል ግን በቃ አንቺ ይቅርታ ማለት አለብሽ። ሰው ስታስታርቁ እንደዛ እኮ አይደለም። አሁን
ለምሳሌ ቅምጥሌን አግኝቶ አንቺ አጥፍተሻል ምናምን ሲላት እልህ ይዛታል። የእውነት እንኳን አጥፍታ ቢሆን ማለት ነው። ምንድነው የሚባለው? አይ ነው እሱ እኮ አጥፍቷል፣ ግን በቃ አንቺ እሱን ታግሰሽ ወይ ደግሞ በቃ ይቅርታ አድርገሽለት አብራችሁ ናችሁ ምናምን ያለውን ነገር እንዲያስረዳሽ ማድረግ ነው እንጂ እንደዚህ ጭሆሽ ወይ ደግሞ ለሰዎች አሳልፈሽ ሰጠሽው ምናምን አይደለም ቢላት እርግጠኛ ነኝ በትትና ኦኬ ልክ ነህ ምናምን ትላለች። ብሩኬንም ሲያገኘው ምንድነው ብሩኬ አዎ ቅምጥሌ እኮ አይኗ አጥፍታለች፣ ጥሩ ነገር አላደረገችም፣ ግን በቃ አሁን አንተና እሷ በአንድ ላይ ሆናችሁ ነው ነገሮቹ መፍታት ያለባችሁ እንጂ እንደዚህ በመሆን አይደለም ምናምን ቢለው ኦ ልክ ነህ ምናምን ብለው ሁለታቸው ነው በአንድ ላይ ታመጡና በዚህ ያወራችሁ ቶሪ ያለ በዚህ ያወራችሁ ቶሪ ያለ ከዛ በቃ ሁለታችሁ አወሩ ምናምን ብላችሁ በዚህ መልኩ መታረቅ ይችላል እንጂ እሷንም አግንታ አንቺ ጥፋተኛ ነሽ፣ ለምን እንደዚህ ታደርጋለሽ፣ ለምን እኔን አደረግሽ፣ ለምን ለሰዎች አሳልፈሽ ሰጪው እንደዚህ ካልካት ብሩኬንም አግንተው ደግሞ እንዴት አንተ እንደዚህ ትላታለህ፣ እንደዚህ ታደርጋታለህ ካልክ ሁለታቸውን የመጣያ መንገድ እያዘጋጀላቸው ነው ማለት ነው። ምክንያቱም በቃ እሱ አሳልፎ ለጓደኛው የመጥፎ ሴት እንደሆንኩኝ ሰጥቶኛል ብላ ታስባለች። እሱም ደግሞ እሷ አሳልፋ ሰጣኛለች ለጓደኞች እንደዚህ በሚለው ማለት ነው። ስለዚህ ማስታረቅ ከቻልክ ማስታረቅ፣ አለማስታረቅ ደግሞ ከቻልክ አፈቁጭ ማለት ነው። እንደዚህ ይሄን ያክል በሞራል እንደዚህ ልትሆን የቻልክበትን መንገድ ለምን እንደሆነ አላቅም። እሱን አብረን ነው ይሆናል ወደፊት ማለት ነው። በተረፈ ቅምጥሌ ማለት ብሩኬን እንድታጣው አትፈልግም። መለየት ነው የፈለግሽው እሱን በስበቡ እንደዚህ ነው እንዴ? ለዚህ ነው እኮ ማለት የሆነ የቅርባቸው ሰው እነሱን ማገናኘትም ሆነ ማለያየት ይችላል እምላችሁ። ይሁን እንዴት ነው ባዳ እንደዚህ ሶሻል ሚዲያ የሚያውቃቸው ሰው እኮ ነፍ ሰው የሚያሞግሳቸው አለ፣ አብሮ እንደሆኑ ይፈልጋል፣ እንዲላዩ ይፈልግም አለ። ያ ግን ምንም ነው ኬርማ ይሰጣችሁ ገባችሁ። ግን የሚያውቃችሁ ሰው አንዳንዴ የሚያውቃችሁ ሰው አንቺ እኮ ለኔ ጥሩ ሰው ነሽ፣ አንቺ መልካም ሰው ነሽ ሲላችሁ፣ አንቺ ደግሞ ለኔ ክፉ ሰው ነሽ፣ እንዲህ ያድርግሽኛል፣ በዚህ በድልሽኛል፣ በዚህ ሲላችሁ ያ ሰው እንዴ ምን አድርጌ ነው ምናምን ብላችሁ ድንግጥ ብላችሁ ከዛ እውነትም ጥሩ ነገር አድርጋለሁ ወይ ደግሞ መጥፎ ነገር አድርጋለሁ ብላችሁ የምታስቡት ያኔ ነው። ከዛ ደግሞ የሩቅ ሰው ግን በቃ እወድሻለሁ ቢልሽ ወይ ደግሞ ጠላሻለሁ ምናምን ቢልሽ ምን አድርጌላቸው ነው ለምን ይሆን ምናምን ብለሽ እየተወዛግሽ ትቀጥያለሽ ማለት ነው። ስለዚህ ዛሬ ሄኖክ ጥሩ አላደረክም፣ በእንደዚህ መልኩ አይደለም መታረቅ የምችሉትም እያልክ ያለው እያደረክ ያለው ነገር ደስ አይልም። እውነቱ ሲነገርሽ አትናደጅ እያልክ ነበርና እውነቱ ጠፍቷት ምናምን አይደለም። ራሷን ታውቃለች፣ ራሱን ያውቃል። አንተ ማን ላይ ገብተህ እንደዚህ ማወዛገም ማውሰልሰል አይጠበቅብህም። ሾፊውም ሰሚራ ኦኬ ልክህን አትለፍ ስነ ስርዓት ያዝ ብላ ደግሞ አሁንም ቅምጥሌ ሸራ አድርጋለች። እውነት ነው፣ ልክህን አትለፍ ስነ ስርዓትን ያዝ፣ አርፈ ተቀመጥ። ቤተሰብ ውጭ ላይ ናለንና ማለት ነው ሙሉ ጀመው ነው ተሰብስበን የወጣ ነውና ከዛውን ጓደኛዬን ይዣት ነው ቦታ ተደብቀን እየሰራን ያለ ረጅም ሰዓት ቆየን ከሷ ጋር የሆነ ወሬ እያወራን ሁሌ ስለማንገናኝ ከዛውን ሴትዮዋ በቃ በዛ ነጠፉ መሰለኝ ብላ ነው መሰል እየጠራች እና ምንድነው ሊሄድ ነው ትንሽ ከቆየን ሴትዮዋ ብትጅል ባለይና በቃ እኔ ወጥጭ እና እንደዛ ነው። ደህና ደሩ ነገር እናወራለን በደንብ ቻው።